የቴሌግራም አካውንት ለመክፈት ስትሞክሩ ኮድ አልክም እያላችሁ ለተቸገራችሁ፣ እንዲሁም ከዚ በፊት ቴሌግራም አካውንት በስልክ ቁጥር ከፍታችሁ ነገር ግን በሆነ አጋጣሚ ከስልካችሁ ላይ ከአፕሊኬሽን ሎጎውት ብላችሁ ከእንደገና ሎጊን ለማድረግ በምትሞክሩበት ሰዓት ኮድ ይጠይቃችኋል። ያ ኮድ ደግሞ አልክ እያላችሁ ለተቸገራችሁ ሰዎች መፍትሄ ይዤላችሁ መጥቻለሁ ማለት ነው። በነገራችን ላይ ከዚህ በፊት የሰራሁት ቪዲዮ ነበረ፣ እሱን ላሳያችሁ ማለት ነው። እና አንዳንድ ሰዎች ብዙ ሰዎች ማለት ነው ኮሜንት ሰጥተውኛል። ይሰራላቸው አመሰግናለሁ ያለኝም አለ። አንዳንዶች ደግሞ ትክክል አይደለም ያለኝም አለ። አንዳንዱ ደግሞ ችግራቸውን በጣም ብዙ ሰዎች በተለይ ነግረው የነበረ ይሄ እንደዚህ ኮድ አልክም እያለኝ ተቸገርኩኝ፣ ኮድ ሲልክ ኢሜል ይጠይቀኛል፣ አንዳንዱ ደግሞ ቱመን አቴምፕት የሚለኝም አለ ይላል። አንዳንዱ ዝም ብሎ የተሽከረከረ ዝም ነው የሚለኝም አለ። ስለዚህ የነኝህን በአጠቃላይ ሰብስቤ ይዤላችሁ መጥቻለሁ ማለት ነው። ምን መሰላችሁ? ቴሌግራም ኮድ ወደ ስልካችሁ የማይልክበት ምክንያት የተለያየ ፕሮብሌሞች አሉ ማለት ነው። እኔ እዚህ ጋር ግን የሰራሁላችሁ ሶልቭ ያደረኩት አንዷን ብቻ ነው ማለት ነው። ስለዚህ እናንተ ጠይቃችሁን ጥያቄ ሰብሰብ አድርጌ በተጨማሪም ሪሰርች ያደረኳቸውን ያገኟቸውን እኔም ሞክሬ የሰሩልኝን ይዤላችሁ መጥቻለሁ ማለት ነው። ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁ ቪዲዮ ላይክ ማድረግ ጀምሩት። ወደ ቪዲዮ እንግባ ማለት ነው ፋሚሊ። የመጀመሪያ የሚሆነው ኦፊሻል ቴሌግራም አፕሊኬሽናችንን ማውረድ ይጠበቅብናል ማለት ነው። በተለይ እናንተ ቴሌግራም ኮድ እንዲልክላችሁ እየጠየቃችሁ ያላችሁት በዚህ በቴሌግራም ፕላስ ወይም ቴሌግራም ኤክስ፣ ሁሉግራም የተለያዩ ቴሌግራም አፕሊኬሽኖች አሉ አይደለም። በእነሱ እየሞከራችሁ ከሆነ ኢሚዲየትሊ ተሳስታችኋል። ምን ማድረግ አለባችሁ? መቀየር አለባችሁ ማለት ነው። ወይንም ይችኛዋን ቴሌግራም የምትለዋን የቴሌግራም ኦፊሻል አፕሊኬሽንን ማውረድ አለባችሁ ማለት ነው። ስለዚህ እነኝህን ላጥፋቸው ለዋለጫ እንልበልና ኢንስታል ላድርጋት። ከዛን ኦኬ። ምናልባት ይችንም ለምሳሌ እናንተ ማውረዷን የሚያስቸግራችሁ ከሆነ አንስታል አድርጌ ላውርድላችሁ። ጭንጫን ልበላትና መጀመሪያ ከዛ አንስታል ልበላት። ከዛን ኦኬ ልጫ ነው። ከዛ በፊትም እናንተ ያወረዳችሁት ነገር ካለ አንስታል ብታደርጉት ወይንም ብታጠፉት ሪኮመንድ አደርጋችኋለሁ። በአዲሱ ብታወርዱ ሪኮመንድ አደርጋችኋለሁ ማለት ነው ፋሚሊ። ያ አንስታል። ከዛ ወደ ፕሌይ ስቶር እንሄዳለን። ጉግል ፕሌይ ስቶር የምትመለከቷት ናት። ክሊክ ታደርጓትና ከዛን ሰርች ማድረጊያው ላይ ሄዳችሁ ቴሌግራም ብላችሁ መጻፍ ነው። ከዛ ቴሌግራም ብላችሁ ጽፉ። የቴሌግራም ኦፊሻል አፕሊኬሽኗ ትመጣላችኋለች። እቺ የምትመለከቷት ናት፣ ሌሎቹ አይደሉም። ሶችኛዋ ቴሌግራም ኦፊሻል አፕሊኬሽን ናት። ስለዚህ ኢንስታል የምትለዋን እንጫናታለን ማለት ነው። ዳውንሎድ እያደረገልን ነው ፋሚሊ። እዚጋ እንደምትመለከቱት ቤተሰብ እንደምትመለከቱት ኢንስታል አድርጎ ጨርሶልናል። ኦፕን የምትለዋን መጫን ትችላላችሁ። አለበለዚያም እዚጋ መታችሁ ታገኙታላችሁ። እንደምትመለከቱት ቴሌግራም ኦፊሻል አፕሊኬሽናችንን ዳውንሎድ አድርገናል ማለት ነው። ከዛ እሷን አፕሊኬሽኗን ክሊክ ማድረግ ነው። ከዛም በኋላ ስታርት ሜሴጅ የምትለዋን ትጫኗታላችሁ። ከዛ ኮንቲኒ የምትለዋን ትጫኗታላችሁ። ከዛን አሉ ሁሉንም አሉ ነው ማለት ያለባችሁ ፋሚሊ። ከዛ ከላይ የሀገራችሁን ካንትሪ ትመርጣላችሁ። ካንትሪ የምትለዋን ክሊክ ታደርጓትና ኢትዮጵያ የምትለዋን ከሰርች ማድረግ ላይ ሄዳችሁ መጻፍ እንደ ኢትዮጵያ ከዛ ይመጣልናል። ከዛም በኋላ እዚጋ ስልክ ቁጥርን ማስገባት አለባችሁ ማለት ነው። የቴሌግራም አካውንት መክፈት የፈልጋችሁበትን ወይም ከዚ በፊት እናንተ ክሬት ያደረጋችሁበትን የቴሌግራም ስልክ ቁጥር ነው እዚጋ የምትጽፉት ማለት ነው። በነገራችን ላይ ግን ጀስት አሁን ይሄ ምንድነው አዲስ ቴሌግራም አካውንት ክሬት ለማድረግ እየሞከርኩ ነው ያለሁት እኔ። ነገር ግን ከዚህ ቴሌግራም አካውንት ክሬት አድርጋችሁ ያን የቴሌግራም አካውንቱን ደግሞ ከኢሜይላችሁ ጋር ሊንክ ካላደረጋችሁ ወይንም ሎጊን ኢሜይል ከኢሜይላችሁ ጋር ሊንክ ካላደረጋችሁት አሁን በማሳያችሁ መሰረት አብራችሁ ሰራላችሁ ማለት ነው። ነገር ግን ከኢሜይላችሁ ጋር ሊንክ አድርጋችሁት የምታውቁ ከሆነ እሱን ቀጣይ ስቴፕ ላይ የማሳያችሁ ይሆናል ማለት ነው። ከዛ ኔክስት የምትነችኛዋን አሯን ክሊክ እናደርጋታለን። ከዛ የስ የምትለዋን እንጫናለን ማለት ነው። ከዛን ኮንቲኒው እንላታለን። ከዛን አሉ የምትለዋን እንጫናለን። ከዛ እንደምትመለከቱ ሰርች ያደረገልን ነው። በቻላችሁ አቅም ምናልባት እንደዚህ እየተሽከረከረ የሚቆይባችሁ ከሆነ የዋይፋይ ችግር ሊሆን ይችላል፣ የኮኔክሽን ችግር ሊሆን ስለሚችል ዋይፋይ አለበለዛ ሞባይል ዳታ እየቀያየራችሁ መጠቀም ትችላላችሁ። ከዛ እንደምትመለከቱት በዚህ አይነት መንገድ ያመጣላችኋል ማለት ነው። ፕሊስ ኢንተር ዩር ቫሊድ ኢሜል አድሬስ ቱ ፕሮቴክት ዩር አካውንት ይለናል ማለት ነው። ይህ ለመጀመሪያ ጊዜ የቴሌግራም አካውንት ስንከፍት ወይንም ከዚህ በፊት ቴሌግራም አካውንት ከፍተን የቴሌግራም አካውንታችን ከኢሜይላችን ጋር ሊንክ ካላደረግነው እንደዚህ ያመጣላችኋል ማለት ነው። ከዚህ በፊት ሊንክ አድርጋችሁ የምታውቁ ከሆነ ወደ ኢሜይላችሁ ኮድ ልኬላችኋለሁ ነው የሚለው። እሱም በኋላ ስለማሳየት ችግር የለውም ቀጣይ ስቴፕ ላይ። ስለዚህ እዚህ ጋር ኢሜይል እናስገባለን። አለበለዚያም ሳይን ዊዝ ጉግል የምትለዋን ክሊክ በማድረግ እናንተ ስልካችሁ ላይ የሚገኘውን አንዱን ኢሜይል ትመርጣላችሁ ማለት ነው። ነገር ግን እኔ የራሴን ሌላ ኢሜይል ላስገባለት ኢሜይሉን ልጻፍ ማለት ነው። ከዛ ኢሜይላችሁን ካስገባችሁ በኋላ አሯን ክሊክ ታደርጓታላችሁ። ከዛ ምን ታደርጋላችሁ ማለት ነው፣ ወደ ኢሜይላችሁ ኮድ ይልክላችኋል ማለት ነው። ቀጥታ ሄዳችሁ ኢሜይሉን ትከፍቱታላችሁ ማለት ነው። እንደምትመለከቱን እዚህ ጋር ከላይ ኖቲፊኬሽን መታለች አይደለ? ወደ ኢሜይል ኮድ ልኮልኝ ነው። ይሄ ወደ ታች ሳደርገው ተመልከቱ፣ ኮዷ 390363
3903 63 አስገባውኝ እንደምትመለከቱት። ከዛን ወደ ስልክ ቁጥር አለ አይደለም ወደ ስልኬ ምን ይልክልኛል ኮድ ይልክልኛል። ናይስ ደወለልኝ። እንደውም እዚህ ጋር እንደምትመለከቱት ደወለና አውቶማቲካሊ ምን አደረገው ሎጊን ያደርግ ነው ማለት ነው። ከዛ ፈርስት ኔም ላስት ኔም አስገባ ይለኛል ማለት ነው። ፈርስት ኔሜን ጂጄም ልበለው ከዛ ላስት ኔሜን ደግሞ ጂጄም ኢንፎ እንደምትመለከቱት ማለት ነው። ከዛም በኋላ እችኛዋን አሯን ክሊክ ታደርጓታላችሁ። ከፈለጋችሁ ፕሮፋይል ክሬት ማድረግ ይችላላችሁ። ናይስ በዚህ መንገድ የቴሌግራም አካውንት ክሬት ማድረግ እንችላለን። አሉ የምትለዋን ክሊክ እናድርጋታለን ማለት ነው። አያችሁ ቀጥታ ኢሜል አስገቡና ከኢሜል ኮዱን ተቀበልኩኝ። ከዛም በኋላ በምትመለከቱ መንገድ ኮዷን አስገባው ክሬት አደረገልኝ ማለት ነው። ምናልባት እናንተ ከዚህ በፊት ሌላ አካውንት ክሬት አድርጋችሁ ከሆነ ወደ እሱ ነው የሚወስዳችሁ ማለት ነው። ሁለተኛ ስቴፕ የማሳያችሁ ደግሞ ምንድነው ከዚህ በፊት እናንተ የቴሌግራም አካውንት ክሬት አድርጋችሁ የቴሌግራም አካውንታችሁን ደግሞ ከኢሜላችሁ ጋር ሊንክ አድርጋችሁት ከሆነ ያንን ኮድ እንዴት እንደምታገኙት የማሳያችሁ ይሆናል ማለት ነው። ከዛ በፊት ምን እናደርጋለን? ይሄን ላጥፈውና ላሳያችሁ። እዚህ ጋር ልምጣና አፕሊኬሽኗን ጫን ልበላት። ከዛን አንስታል አድርጋት ከነገና ላወርድ ችግር የለውም። አንስታል የምትለውን ጫናለሁ። ግን ከዛ በፊት ምን መሰላችሁ ጀስት አሁንም ኮድ አልክ እያላችሁ ከተቸገራችሁን ባሳያችሁ መሰረት ማይልክላችሁ ከሆነ ኢቭን ወደ ኢሜላችሁም ራሱ እችን ጫን ትሏትና አይ ምልክት አለች አይደል ቴሌግራም አይ የምትለዋን አይ ምልክቷን ክሊክ ታደርጓታላችሁ። ከዛን ወደዚህ ወስዳችኋል። ዝቅ ስትሉ ስቶሬጅ የምትላለች እቹት ስቶሬጅ የምትለዋን ክሊክ ታደርጓትና ቴሌግራም ካችና ክሊር ዳታ የምትለዋን ትጫኑታላችሁ። ክሊር ካች ክሊክ አደርጋታለሁ ትጠፋለች። ዳታ የምትለዋን እንችን ክሊክ አደርጋትና ከዛን ወደ ይሄው ሪሙቭ አደረገልን ሁለቱንም ማለት ነው አጥፋልን። ከዛ እንመለሳለን ማለት ነው። ዳታ ስለሌለበት ነው ኤኒዌይስ ክሊር ዳታ የምትለዋን ሁለቱንም ማጥፋት ይኖርባችኋል ማለት ነው። ከዛም በኋላ ያን ካደረጋችሁ በኋላ ከእንደገና ሞክሩት ፋሚሊ። እንደዛ አሁን በማሳያችሁ ስቴፕ እያንዳንዷን ስቴፖች በስነ ስርዓት ሞክሩት። ያው ማሳያችሁ ማለት ነው። እቺኛዋን አንስታል አድርጋችሁና አንስታል ልበላት ኦኬ። ከዛ ከእንደገና አወርዳለሁ ማለት ነው። ቴሌግራም አፕሊኬሽን አንስታል አድርገናል። ይሄን ይሄ ላጥፈው ማለት ነው። እንደምትመለከቱት አጥፍቼዋለሁኝ። ቴሌችን ፕሌይ ስቶር እገባለሁ ክሊክ አደርጋትና ከእንደገና ቴሌግራም አፕሊኬሽን አወርዳለሁ ማለት ነው። ቴሌግራም ክሊክ አደርጋታለሁ ከዛ ኢንስታል ምክንያቱም በአዲሱ ማሳየት ስላለብኝ ማለት ነው። እናንተ አንስታል እዚህ ጋር እንደምትመለከቱት እየወረደልኝ ነው። ናይስ ፋሚሊ እንደምትመለከቱት ኢንስታል አድርጎልናል። እዚህ እንመጣና ቴሌግራም የምትለዋን ክሊክ እናደርጋታለን። ከዛ ስታርት ሜሴጂንግ ከዛ ኮንቲኒው ከዛም በኋላ አሉ ነው ሁሉን ማለት ያለባችሁ። ካንትሪ ኢትዮጵያ እንላለን። በነገራችን ላይ ካንትሪ ስትመርጡ ምናልባት እናንተ የተለያየ ሀገር ልትኖሩ ትችላላችሁ። የምትጠቀሙትን የስልክ ቁጥሩን ሀገር መምረጥ አለባችሁ። ከዛ እዚህ ጋር ደግሞ ስልክ ቁጥር አስገባ ይለኛል። እነሱ ያመጣዋለሁ ማለት ነው። እዚህ ጋር የምትመለከቱት ስልክ ቁጥር ከዛ በፊት ክሬት ያደረግኩት ከኢሜል ጋር ሊንክ ያደረግኩት ስልክ ቁጥር ነው ማለት ነው። ከዛ አሯን ክሊክ አድርጋታለሁ። ከዛን የስ የምትለዋን እጫናታለሁ። ከዛን ኮንቲኒው እላታለሁ። ከዛ አሁን ያሳያችሁ መሰረት መጠቀም አለባችሁ ማለት ነው። እዚህ ጋር ሁለተኛው ስቴፕ ላይ መርሳት የሌለባችሁ ነገር ምንድነው? አንደኛ ወደ ኢሜላችሁ ሊንክ ኮድ ይልክላችኋል። ከኢሜሉ ላይ ኮድ ማምጣት አለባችሁ ማለት ነው። እሱን አሳያችኋለሁ። እዚህ ጋር እንደምትመለከቱት የኢሜልን ስም ጽፎ ራሱ ወደዚህ ኢሜል ኮድ ልኬልሃለሁ፣ ስለዚህ ከዚህ ኢሜል ሄድና ኮዱን አንጥተህ አስገባ ይለኛል ማለት ነው ፋሚሊ። እዚህ ጋር እንደምትመለከቱት አንድ ይሄ ነው። እዙ ላይ ጀስት ሊንክ አድርጋችሁት ከሆነ እናንተ ማለት ነው። ምናልባት ደግሞ እዙ ላይ መረዳት ያለባችሁ እናንተ በቴሌግራም አካውንታችሁ ስራ ቦታ ሊሆን ይችላል፣ ወይም ጓደኞቻችሁ ስልክ ቁጥር ላይ ሊሆን ይችላል። ስራ ቦታ ለምሳሌ የተለያዩ ኮምፒውተሮች ይሰጡናል አይደለም? እነኛ ዲቫይሶች ላይ ሎጊን ልታደርጉ ትችላላችሁ እና ወደዛ ወደ ዲቫይሱ ኮድ ሊልክላችሁ ይችላል ማለት ነው። እሱን አሳያችኋለሁ። ወደ ኢሜል ግን እዚጋ እንደምትመለከቱት ልኮልኛል። ይኸው ከላይ እንደምትመለከቷት ኮዶች ነው 62 እያለ ይቀጥላል። ብቻ ኮዱን ኮፒ አድርጌ ያስገባዋለሁ፣ ችግር የለውም። እኔ ኮምፒውተሬን ሎጊን ስላደረግኩኝ ከኮምፒውተር ዲቫይስ ላይ ማግኘት ይችላለሁ። ምናልባት እናንተ ኢሜሉን ከረሳችሁት ራሱ ከዛ ላይ ማግኘት ይችላላችሁ። አናዘር ዲቫይስ ላይ ሎጊን ያደረጋችሁበት ቴሌግራም አካውንት ካለ ከሱ ላይ ማግኘት ይችላላችሁ ኮዱን ማለት ነው። ኮምፒውተሬን ልክፈትና ላሳያችሁ። ቤተሰብ እንደምትመለከቱት ይሄኛው ኮምፒውተር ላይ ሎጊን ያደረግኩት ነው። ጀስት አሁን ወደ ኢሜል ኮድ ልኮልኝ ነበር አይደለም? ከኢሜል ማምጣት ይችላሉ። አለበለዚያም ሌላ ዲቫይስ ላይ ደግሞ እናንተ ሎጊን አድርጋችሁ የምታውቁ ከሆነ ከዛ ዲቫይስ ላይም አምጥታችሁ መግባት ትችላላችሁ እያልኳችሁ ነው አይደለ? እዚህ ጋር ቴሌግራም የምትለዋን ክሊክ ሳደርጋት ተመልከቱ። ይሄው የኢሜል ምናምን ጽፎ ኮድ ይሄው ልኬልሃል ይለኛል ማለት ነው። እቺ የምትመለከቷት ኮድ የላከልኝ
ኮድ ናት ነው ማለት ነው። ስለዚህ እናንተ ሌላ ዲቫይስ ላይ በሆነ አጋጣሚ ስራ ቦታ ወይንም ጓደኞቻችሁ ወይንም የቤተሰብ ስልክ ቀፎ ላይ በእናንተ ስልክ ቁጥር ሎጊን አድርጋችሁ የምታውቁ ከሆነ ኮዱን ከዛ ላይ ማግኘት ትችላላችሁ ማለት ነው። ነገር ግን እኛ ከዚሁ ከኢሜይላችን ላይ ኮዱን አምጥተን ማስገባት እንችላለን ማለት ነው። አለበለዚያም ባሳያችሁ መሰረት ከኮምፒውተር ላይ ሌላ ዲቫይስ ላይ ሎጊን ስላድርጌ ስለማቅ ማለት ነው ከሱ ላይ ማምጥቼ ማስገባት እችላለሁኝ። መጽሐፍ ነው፣ ተመሳሳይ ነው፣ ምንም አዲስ ነገር የለም። አስገቦት እንደምትመለከቱት ከዛ አሉ የምትለውን እጫናታለሁ ማለት ነው። ናይስ፣ ምንም የተለየ ነገር የለም። በዚህ መንገድ ማድረግ ትችላላችሁ ማለት ነው። ምናልባትም ደግሞ አሁንም ራሱ አሁን ያሳያችሁ የሰራላችሁ ከሆነ ምን ማድረግ አለባችሁ? አፕሊኬሽኗን ጫን ትሉና አይ የምትለችና ክሊክ ታደርጓታላችሁ፣ አይ ምልክቷን። ከዛም በኋላ ዝቅ ብላችሁ ስቶሬጅ የምትሏለት ይገባላችሁ። ከዛን እዚህ ጋር ካቹ ስንት ነው? 18 ዳታ 22 ምናምን ይላል አይደለ? ክሊር ካችና ክሊር ዳታ የምትለው ማጥፋት አለባችሁ። እሺ ክሊክ ታደርጓትና ካቹ ጠፋች። ክሊር ዳታ የምትለውን ስጫናትም ይሄው ክሊር ካች የምትለውን ማጥፋት አለብኝ። ከዛ ክሊር ካች ናይስ፣ ወይም ዳታው ይጠፋል ማለት ነው። ዳታው ለምን አባቱ የሚያጠፋው? አሁን ስላልጎራጎርኩት ነው። በእርግጥ ክሊር ካች ናይስ፣ ክሊር ሎካል ዳታቤዝ ክሊር ናይስ፣ አጠፋሁት ማለት ነው። ስለዚህ አሁን ባሳያችሁ መሰረት ማጥፋት አለባችሁ ማለት ነው። ከዛን ከእንደገና መሞከር አሁን ያሳያችሁ ምንም የተለየ ነገር የለው ማለት ነው። በስቴፕ 3 ላይ ደግሞ እንሄዳለን። ስቴፕ 3 ላይ ስንመጣ ምንድነው? ኧረ እኔ በእናትህ ኢሜይልን ራሱ እረስቸዋለሁ ሌላ ዲቫይስ ላይም ሎጊን አድርጌ አላቅም የምትሉኝም ከሆነ በጣም ቀላል ነው ፋሚሊ፣ ይሄንኑ አሳያችኋለሁ ማለት ነው። ምን ታደርጋላችሁ ማለት ነው ቤተሰብ? ቅድም የጠቀምኳት እኔ አንስታል አድርጋት እናንተ ለማሳየት ስለሆነ አፕሊኬሽኗን ላጥፋት። ከዛም በኋላ ፕሌይ ስቶር ላይ እንወርድና ከእንደገና የቴሌግራም አፕሊኬሽን እንወርዳለን። በነገራችን ላይ መጨረሻ ላይ የምሰጣችሁ ቲፕ ስላለ ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ። እኔን አበረታታኛል ፋሚሊ። እንደምትመለከቱ ቴሌግራም አፕሊኬሽናችን ኢንስታል አድርጎልናል። ስለዚህ እንጣና እንክፈታት። አፕሊኬሽኗን ክሊክ አደርጋታለሁ። ከዛ ስታርት ሜሴጂንግ፣ ከዛ ኮንቲኒው፣ ከዛ አሉ፣ ከዛ ካንትሪ የስልክ ቁጥራችሁን ካንትሪ ትመርጣላችሁ። ከዛ ስልክ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር የቀደሙን ላስገባው ነው፣ ችግር የለውም። ከዛ ክሊክ ባድርገው የስ ልበላት፣ ኮንቲኒው፣ ከዛን አሉ ልበለው። ከዛን እዚህ ጋር እንደምትመለከቱት ኢሜይልህን አስገባ፣ ያን ኮድ ደግሞ ከኢሜይልህ ላይ ማግኘት ትችላለህ ይለኛል። እኔ ኢሜይሉ ስላለኝ ችግር የለውም። ነገር ግን እናንተ ኢሜይሉ ባይኖራችሁ ወይንም ኢሜይሉን ረስታችሁት ከሆነ በሆነ አጋጣሚ ጠፍቶባችሁ ከሆነ በጣም ቀላል፣ ያን ያህል የሚካበድ ነገር አይደለም። በተጨማሪም ሌላ ዲቫይስ ላይ ራሱ ሎጊን አድርጌ ማላቅም የምትሉም ከሆነ ስለዚህ ምንድነው ማድረግ ያለባችሁ? ካኖት አክሰስ ዚስ ኢሜይል የምትለዋን ትጫኗታላችሁ፣ ክሊክ ታደርጓታላችሁ። ከዛን እዚህ ጋር እንደምታነቡት ሪሴት ኢሜይል ይለናል። ዩ ካን ቼንጅ ዩር ሎጊን ኢሜይል ኢፍ ዩ አር ሎግድ ኢንቱ ቴሌግራም ፍሮም አናዘር ዲቫይስ ይላል። አለበለዚያም አዘርዋይዝ ኢፍ ዩ ዶንት ሃቭ አክሰስ ቱ ኢሜይል፣ ኢሜይሉንም ራሱ አክሰስ ማድረግ ማትችልም ከሆነ ዩ ካን ሪሴት ዚስ ኢሜይል ዊዝ ሲኤምኤስ ኮድ ኢን 7 ዴይስ ይላል። በ7 ቀን ውስጥ ሪሴት አደርግልሃለሁ። ስለዚህ ምን ታደርጋላችሁ ማለት ነው? ሪሴት ሎጊን ኢሜይል የምትለዋን እችኛዋን ክሊክ ታደርጓታላችሁ ማለት ነው። ከዛን ከ7 ቀን በኋላ ወደ ስልክ ቁጥራችሁ ሲኤምኤስ ኮድ በቀጥታ ይልክላችኋል። ምንም የተለየ ነገር የለውም ፋሚሊ። ከእናንተ የሚጠበቀው ቪዲዮን በስነ ስርዓቱ እዩት፣ አፕላይ አድርጉት። እኔ ብችል ከ7 ቀን በኋላ ይሄንን ኮዱን ባሳያችሁ ደስ ባላይ ነበር። ነገር ግን ችግር የለውም። እናንተ እንዲህ ካደረጋችሁ በኋላ አሁን ያሳያችሁን ስቴፕ በተለይ የመጀመሪያውን ስቴፕ ላይ በመጠቀም ኮዱን ማግኘት ትችላላችሁ ማለት ነው። ምንም የተለየ ነገር አይደለም ማለት ነው። ሌላኛው እንደ ቦነስ ቲፕ የምሰጣችሁ ደግሞ ምንድነው? ይህንም ራሱ የማያመጣላችሁ ከሆነ ዝም ብሎ እየተሽከረከረ የሚቆይባችሁ ከሆነ ማድረግ ያለባችሁ በጣም ወሳኙ ነገር ምንድነው? የስልካችሁ ቀፉ ችግር አለበት ማለት ነው። ስለዚህ ጓደኞቻችሁ ላይ ሊሆን ይችላል፣ አለበለዚያም ቤተሰብ ማዘር፣ ሲስተር፣ ብራዘር የፋዘራችሁ ወይም የቤተሰቦቻችሁን ብቻ የእነሱን ዲቫይስ በመጠቀም እነሱ ቴሌግራም አፕሊኬሽን ላይ እኔ በማሳያችሁ መሰረት ሎጊን ማድረግ ትችላላችሁ። ከዛ ወደ ስልክ ቁጥራችሁ ኮድ ይልክላችኋል ማለት ነው። ከዛም በኋላ እነሱ ላይ ሎጊን ካደረጋችሁ በኋላ ምን ታደርጋላችሁ? እናንተ ስልክ ላይ ትመጡና የቴሌግራም አፕሊኬሽን ዳውንሎድ ታደርጋላችሁ። ከዛ ክሊክ ታደርጉትና ቀጥታ ኮዱን ከጓደኛችሁ ወይም ከቤተሰብ ስልክ ቁጥር ቅድም ሎጊን አደረጋችሁበታል አይደለም? ኮድ እንድታገኙ ያገዛችሁን ስልክ ከሱ ላይ ኮዱን ማግኘት ትችላላችሁ። በተለይ ስቴፕ 2 ላይ ከሌላ ዲቫይስ ላይ ማግኘት ትችላላችሁ። በሆነ አጋጣሚ ተገባችሁ ብዬ ነበረ። ከሱ ላይ ኮዱን ታመጡና ወደ ስልክ ቁጥራችሁ ወደ እናንተ ቀፎ ሎጊን ማድረግ ትችላላችሁ። በጣም ቀላል ነው ቤተሰብ። እንዲሁም ሌላ የምንሰጣችሁ ቦነስ ቲፕ ምንድነው?
ዋይፋይ የሚላችሁ ከሆነ በቻላችሁት አቅም የሞባይል ዳታ አስገቡና ሞክሩ። ሌላኛው ደግሞ የሳፋሪ በምትሞክሩበት ሰዓት በተለይ የሳፋሪ ስልክ ቁጥር ከሆነ የምትሞክሩት ኮምፕሊትሊ ማግኘት ያስቸግራችኋል። ለምንድን ነው? ብር ስለሚጠይቅ የተለየ ነገር አይደለም። ይህ የሆነበት ምክንያት ሳፋሪ ለሲኤምሲ ለቴሌግራም ለካምፓኒው ሳፋሪ አይከፍልም። ሲኤምኤስ ወደኛ ለሚልክልን ምንም አይነት ሰርቪስ አይከፍልም። ስለዚህ ራሳችን ነው የምንከፍለው ማለት ነው። ነገር ግን ኢትዮ ቴሌኮም በራሱ ወጪ ስለሚከፍልልን ነው ማለት ነው ኮድ እየላክልን ያለው። የመቻችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ጠቃሚ ነው ካገኛችሁት ቤተሰብ ላይክ አድርጉት፣ ለብዙ ሰዎች እንዲደርስልኝ አግዙ። ሼር አድርጉት ለጓደኞቻችሁ፣ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ይመቻችሁ።